እድል ምን ያደረግሽ? ከዚህ ቤት መሄድ አለብኝ። ለምን? ይገባኛል። በዚህ ሁለት ሳምንት ብዙ ነገሮች ተፈጥረዋል። ነገር ግን ምን አትይጂ። ሰማያት እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም። በእኔ ምክንያት ነው ችግሮች ሁሉ እየፈጠርኩባቸው ያለሁት። ስለዚህ ቤት ነው የሚሻለው። ለኔ ግን ችግር አይደለም ይዘሽ መጣሽ። ውስጥህ የማያምንበትን ነገር አትናገር። እባክሽ አትይጂ። ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። መቼም ቢሆን አልረሳውም። ግን ደግሞ እዚህ ጋር ቢያበቃ ይሻላል። አይሆንም። አትይጂ። መቼም አንተ በግድ ይዝሻለሁ ልትለኝ አይደለም አይደል? ለማለት የፈለኩት አትይጂ ታስፈልጊኛለሽ። እኔ ብሄድም ሌላ ሰራተኛ መቅጠር ትችላለህ። ስለ ስራ አይደለም ማወራው። እና ሲመስለኝ ወድጄሻለሁ። አልገባኝም። ካንቺ ፍቅር ይዞኛል። አረ ከዚህ ሁሉ ነገር በኋላ ሰሞኑን እንዴት እንደከረምን ረስተዋል መሰለኝ። ላስታውስ? ይበቃል በቃ። ደህና ሁን። የለምንኩሽ አትይጂ። ሰራተኛ ሳይሆን የቤት አጋር እንድትሆኚ ነው የምፈልገው። ሰማያት ግቢ። ቁርስ ደርሷል እና የሥራ መሄጃው ሰዓት ስለደረሰ ሳይረፍድብ ብላ ብዬ ነው። አልሄድም። ሰማያት ምንድነው? ለቀናት ቤት ተቀምጠሃል። መጠጥ መጠጣት አብዝታል እንዳይጎዳ መጠጡ። ምንድነው? ልጅህንም የት እንዳለ ማግኘት አትችልም በዚህ መልኩ ምናምን። እንትንም ደግሞ አለ ምንድነው? የእህትንም ገዳዮች በዚህ መንገድ በበቀል አትሽም ምናምን እንዳትይ። በጣም ይቅርታ። እኔ እኮ አሰብኩልህ ስለመሰለኝ ነው። ተይው አታስቢልኝ። በእኔ ምክንያት ብዙ ችግሮች እንደተፈጠሩ እኮ አውቃለሁ እና ለሱም አንድ ሴት ከኔ ባሰ ችግር ውስጥ ያለች ልትመክረኝ ነው? ስለፈጠርኳቸው ችግሮች በሙሉ ይቅርታ። ይቅርታ ምናምን እንዳትይ። ይቅርታ የተበላሸን ነገር አይመልስም። ከይቅርታ ውጭ እኮ ምን ማለት እንዳለብኝ ግራ ስለገባኝ ነው። አሁን ከክፍሌ ውጭልኝ። አው ልጅህ ነው ፍቅር። አባትህን ሰላም በለው። አባዬ አባት በለኝ። አንተም ትጠላኛለህ? ይቅርታ። እሺ በጣም ይቅርታ። ና ፍቅር፣ ለምንድን ነው ምግብ አልበላም ያልከው? በርገር ነው እኔ የምፈልገው። በርገር? አሁን ማትገዛልኛለች። ና እሺ እንሂድ። በርገር ልገዛልኝ ነው?
አዎ ልገዛለሁ ና እንሂድ መቼስ ናፍቆኝ ነው ያለብኝ ችግር ሳይበቃኝ ጭራሽ ለሻባ ልጅ ሊጨነቅ ወይኔ ልጄ አሁን የት ብዬ ልፈልገው እችላለሁ ቆይ አለቆቻችን እንዳልሆኑ እርግጠኛ ነሽ ምክንያቱም በመንወዳቸው ሰዎች እንደሚያስፈራሩ ነግረሽኝ ነበር አነጋገራቸውማ እንደዛ ነበረ ግን ለቀናት ሊያቆዩት አይችሉማ ማለት ለምን እንት ለምን እንደሆነማ እኔም አንቺም ጠንቅቀን እናውቃለን አው ይገባኛል ግን ደግሞ እንደዛ ነው ብዬ ጄና ጣጥፌ መቀመጥ አልችልም ድምጽሽን ቀንሺ እኔ እጅሽን አጣጥፈሽ ተቀመጪ አላልኩሽም ደግሞ የተቻለንን እያደረግን ነው አይደል እንዴ የተቻለንን ምን ማለት ነው ለነገሩ አንቺ ምንሽ ተነካ ልጄን ያጣሁት እኔ ቆይ ምን ለማለት ፈልገሽ ነው ሰማያት መወጋቱ ወንዴ ደግሞ ኮማውስ መግባቱን ረስተሽ ነው ቢያንስ እነሱ በህይወት እንዳሉ ታውቂያለሽ የኔ ልጅ ግን ይኑር ይሙት ምንም የማውቀው ነገር የለም እሺ አሁን ከባልሽ ባል ይበልጣል የሚለው ነገር እንተውና መፍትሄ ብንፈልግ አይሻል መፍትሄውማ እድልና ብርነሽን አንቀን ወስደን መስጠት ነው እሱን እንዴ ልናደርግ እንችላለን ሰማያትም ሆነ ካሌብ እኮ ስለ ጉዳዩ ያውቃሉ በዛ ላይ ደግሞ ስለ ፍቅር ጉዳይ እንኳን ፖሊስ ጣቢያ እንሂድ ሲል እንዴት ነገሮችን አወሳስበን እንዳስቀረነው ታውቂያለ እንዴ እና እኛ እንዳንታሰር ልጅ ይልቶ መልሽልኝ ይኸውልሽ አለቆቻችንን እንዴት ማሳመን እንደምንችል መፍትሄ እንፈልጋለን እስኪ ተረጋግተሽ ቁጭ በይና እናስብ ሳባው ቁርስ ደርሷል እሺ ሳይቀዘቅዝ ብትበሉ ጥሩ ነው ሳይቀዘቅዝ እሺ መጣ ሳምሪ እባክሽ ሰማያት አንቺን የሚሰማሽ ከሆነ ምግብ እንዲበላ ንገሪው ቁርስ እንኳን ሳይቀምስ ይሄው እየጠጣ ነው ያለው እሺ እነግረዋለሁ መድኃኒቱንም ደግሞ በስርዓት እየወሰደ አይደለም እሺ ድል እንዲወስድ እነግረዋለሁ አንቺ አትጨናነቂ ሁኔታው በሙሉ ምንም ጥሩ አይደለም የሆነ ነገር እንዳይሆን ስለፈራ ምንድነው እሱ ኮዛ ልጅ አይደለም ምን ማድረግ እንዳለበትና እንደሌለበት ያውቃል ልጄ ግን ይኑር ይሙት እንኳን ምንም የማውቀው ነገር የለም እዚህ በመጠጥ ኃይል ራሱን ለሚገልሰው ታለቃቅሽብናለሽ ይቅርታ እኔ ያንቺ ይቅርታ ምን ያደርግልኛል ይገባኛል ፍቅርን ያጋቱት በእኔ ምክንያት ነው ግን ደግሞ ምን ማድረግ እንደምችል ስለማላውቅ ነው አረ ምን ማድረግ እንደምትችል አታውቂም አዎ ምን ማድረግ እችላለሁ ምን ሳቀማለኝ አረ ምን ማድረግ እንደምትችል አታውቂም አንቺን በሚፈልጉ ሰዎች ልጄ እንደታገታ አታውቂም እሱማ መልሽልኝ ምንም የምታውቂው ነገር የለም ሳባ ባላገሯን ታያት ሳምሪ አንቺ ዝም በይ አንቺ መልሽልኝ አታውቂም አውቃለሁ ታዲያ ካወቅሽ ሰዎቹ ችግራቸው ካንቺ እንጂ ከኔ ልጅ እንዳልሆነ አታውቂም እኮ ነሽ ምን ማድረግ እችላለሁ ይኸውልሽ ሰዎቹ የሚፈልጉት አንቺን ነው እና ፍቅርን ለማስለቀቅ እዛ እንደሄድ እየጠበቅሽኝ ነው እዛ ከሄድኩኝ እኮ የልጄ ደህንነት አደጋ ላይ ሆኖ ስላንቺ ደህንነት የምትጨነቅ ይመስልሻል
ልጁን የወሰዱት እኮ እነሱ ስለመሆናቸው እርግጠኛ አይደለም። እሱ እኔን አይመለከተኝም። እድል ግን እንድታውቂ የሚፈልገው ነገር የህፃን ልጅ ህይወት መስዋዕት አድርገሽ የምትጫወቺ ጨካኝና ራስ ወዳድ ሰው መሆንሽ ነው። እኔ የምልሽ የኔና ባቢ ጋር መሄድ ፍቅርን ነፃ የሚያወጣው ከሆነ እሄዳለሁ። እውነት ግን እነዛ ሰዎች አግተውሽ ነበር? ከኔስ ጋር የተገናኘ ነው በአጋጣሚ ነው? ደግሞ ቆይ እዚህ ቤት ስለመስራት የተስማማሽበት ምክንያት አልገባኝም። ምን ማለት ነው? ማን ያውቃል? የእቴ ገዳዮች አሊያም ደግሞ ሌላ ሰው ላከሽ ሰላይ ብትሆኝስ? ምንድነው የምትለው? እየገባኝ አይደለም። ሳምሪ ለኔ እንደዛ አይደል እንዲያልሽኝ? እስቲ አብራሪላት። ባላገሯ እሱ መጠጡ ነው የሚያስቀባጥረው። አንቺ ሂጂ ግቢ። ሰማያት እጇ ልቀቃት። ቆይሻውን ምንድነው ማድረግ ያለብኝ? የነገሮች መገጣጠም እንጂ ያንቺ ችግር አይደለም። አትጨናነቂ። ጥፋቱማ እኮ የኔ ነው። ልጁን ያገቱት ሰዎች እኮ አንቺን የሚያሰሩት ሰዎች መሆናቸው እኮ አልተረጋገጠም። ግን ደግሞ ሌላ ማን ሊሆን ይችላል? ይኸውልሽ የአባቴን ኮኔክሽን ተጠቅሜ ማድረግ ያለብኝን እኔ አደርጋለሁ። ፖሊስ ጋር ብንሄድስ? አይ እንደሱ አይሆንም። ከዚህ ባሰ ምን እንዳይመጣ ነው። ይኸውልሽ እድል ትንሽ ጊዜ ሰማያትንና ሳባን ታገሽልኝ። እኔ ነገሮችን አስተካክላለሁ። እሺ እኔ እና ባቢ ጋር ብሄድስ? ባቢ ምናምን የሚባል ነገር የለም። እሱን እርሺው እሺ? ሄሎ አው ደህና ነው። አለቆቻችን እስካሁን አላወቁም። አረ በጭራሽ ሊያውቁ አይችሉም። እንዴ ድሮስ ልጇን ወስደንባት እሺ ከማለት ውጪ ምን አማራጭ አላት? አው የምንፈልገውን ሁሉ ታደርጋለች። ትንሽ ጊዜ ብቻ እንስጣት። እሺ በቃ ደውላለሁ። አለቃ ሳባ እንኳን ማናችን ነው እኮ በራስሽ ጊዜ እጅ ሊርካሻል። እውነትም ቁርጥ ሰማያትን ነው የሚመስለው። ለኔስ እኔ መሰለ ቆንጆ ልጅ አትወልጅልኝ? ምንድነው? አንቺ ማትጠጣ ምናምን ልትይኝ ነው? አዎ ምንድነው ይሄ ሁሉ? እስኪ ተይ። ጨጓራህን ስላቃጠልክ ልጅ የሚመለስ መስሎ ነው? እና እድል ለሰዎቹ መስጠት ነው ፍቅርን የሚያተርፈው? ሌላ አማራጭ አለ? ቆይ ግን ምን አይነት ራስ ወዳድነት ነው? ሰዎች እኮ ሰይጣኖች ናቸው።
እንዴት የኔ ልጅ ይትረፍ እድል ትሙት ይባላል? እና ልጄ በማያውቀው ነገር ይሙት? እናንተ አይደላችሁም እንደ ፖሊስ ጣቢያ እንድም ያላችሁት? አትጃጃል፣ ይበቃል። ስጪኝ አይመለከትሽም። ሰማያት ነገርኩ፣ ይበቃል። አትሰሚኝም እንዴ? ስጪኝ አይመለከትሽም አምጪ። ሳሚ ለምንድን ነው ድርቅ የምትለው? እኔ ጭንቅላቴ ሊፈነዳ ነው። አንተ ደግሞ ሌላ ችግር ትፈጥራለህ። አውቃለሁ አንተ ላይ ምንም መብት የለኝም። ቢያንስ ግን ለልጄ ታስፈልገዋለህ። ለ6 ዓመት ልጄን ሳሳድገው አንድ ቀን አባቱ እንደሚተዋወቅ እየነገርኩት በተስፋ ነበር። አሁን ከተገናኛችሁ በኋላ ግን እንዳሰብኩት አልሆነ። አውቃለሁ ግን እኔም በአንድ ጊዜ አባቱ ነው እያልኩ አይደለም። ግን ቢያንስ በቀናት ውስጥ ያገኘውን ደስታ አትንፈገው። ምን እንደማደርግ እኮ ግራ ስለገባኝ ነው። ልጄ ሲመለስ ደህና ሆነ ጠብቀው። እሱ ይበቃል። ኒኮ ቤተሰቦቼ ካንተ ጋር እንደለያይ ካደረጉበት ጊዜ ጀምሮ ልጄ ተወልዶ 6 ዓመት እስኪሞላው ጉዳቴን በውስጥ ይዤ እኖራለሁ። አሁን አንተን ስላገኘው የተለየ ነገር አልጠብቅም። ለብቻ መሆንና ችግርን መጋፈጥ ለምጃለሁ። ለማለት የፈለኩት እኮ ነው። አታብራራ። አንተ የምታውቀው ትቼ እንደሄድኩ ነው። እኔ ግን ቤተሰቦቼ አንድ ክፍል ውስጥ እንደ እስረኛ ቆልፈውብኝ ነበር እርግዝናዬን የጨረስኩት። ምን? በዚህ ልክ ቤተሰቦችሽ? ቆይ ለምን? ከወለድኩኝ በኋላ ደግሞ ከቤተሰቦቼ ጠፍቼ የተለያዩ ስራዎችን እየሰራው ነበር ልጄን ያሳደግኩት። አንቺስ ቆይ እኔን ለማግኘት ለምን አልሞከርሽም? አድራሻ ጠፍቶብኝ ነበር። ወደ ሀገሬ ለመመለስም አልቻልኩም። ስላልተረዳሁሽ በጣም ይቅርታ። አንተ ምንም አላጠፋ። የሚያስለቅሰኝ ስራዬ ነው። ስራዬ ነው ስትይ አሁን እንዲህ ነው ልልህ የማልችለው። ልጄን ለማሳደግ ብዙ ስራ ሰርቻለሁ። ልጅሽን ለማሳደግ ከሆነ ታዲያ ምን ችግር አለ? አንተ ምንም አይገባህም። እኔም ጊዜው ካለፈ በኋላ ነው ራሴን እስክስት ድረስ ልክ ያልሆነ መስመር ውስጥ እንደነበርኩ የገባኝ። ልክ ያልሆነ? ቆይ ምንድን ነበር መሰለኝ? ትምህርቴን አልጨረስኩም። 12ኛ ክፍል ካንተ ጋር እንደተለያየው ነበር ያቆምኩት። በሰው ሀገር ትምህርቴን ሳልማር ደህና ስራ ማግኘት ከባድ ነበር። በጣም የጥፋተኝነት ስሜት እየተሰማኝ ነው። ምናልባት እኮ አብሬሽ ሆኖ ኖሮ። አንተ ምንም አላጠፋህም። እኔ እኮ ነኝ ትቼ ሄድኩት። ቢሆንም በሰዓቱ ትሽኝ ሄደሻል ብዬ ስላሰብኩ ነበር አንቺን ለማፈላለግ ያልሞከርኩት። ይገርማል። ራሴን እስክስት ድረስ መስዋዕትነት ከፍዬ ያሳደግኩት ልጄ ወይኔ። ሻውን እዚህ ታያለሽ? እማዬ በል። እማዬ በጣም ናፍቀሽኛል። በጣም ናፍቀሽኛል። እማዬ በጣም እርቦኛል። እማዬ እርቦኛል። በስልች እርቦኛል። ምግብ ላምጣልህ እንዴ? በርገር ነው የምፈልገው። በርገር? የማን ቀበጥ? እሱን አባት ይገዛልሃል። እሺ እድል እመት ሂጂ ጠረጴዛውን አስጩ። ቅድም አጸዳሁት እኮ አሁንም ሂጂና አስጩ። ውሃ ፈሶበታል። ሂጂና አስጩ። እሺ
ሁሉ ነገር ከነገርኩ በኋላ ከልጅህ እናትና ከድሮ ፍቅረኛ አንዲት ተራ ሴት ምን አልሽ? አይ ምንም። አንቺ ደግሞ ምንድነው ቆመሽ የምታይኝ? አንዳንድ መጥፎ አጋጣሚዎች ለበጎ ናቸው። ሰማያት ወደ ሳባ ሀሳቡን ካደረገ የድል ጉዳይ ቀላል። ወይኔ ልጄ ምንድነው? ሳምሪ ምንድነው? መሄድ አለብን። ወዴት? አሁን መሄድ አለብን። ምንድነው? ቆይ ከፍቅር ጋር የተያዘ ነገር ነው? እኔ እመጣለሁ። ቆይ ወላንተ እንዴ ምንድነው? ቆይ ምንድነው? ምን ሆነሽ ነው? ምን ተፈጥሮ ነው? ቪዲዮ ላኩልኝ። እነማን ናቸው? እኔ እንጃ፣ እኔ ምን አውቃለሁ። ቆይ ሻው ወዴት ነው የምንሄደው? አላውቅም ሳምሪ፣ ግን የሆነ ነገር ማድረግ አለብን። እሺ ግን ባቢ ጋር ልደውልለት? ለምን? ስለ አጋቾቹ ከኛ የተሻለ መረጃ ሊኖረው ይችላል። ቆይ አንቺ በዚህ ልክ ባቢን ለምንድን ነው ያመንሽው? ማለት የምጠረጥሪው ነገር አለ? አይ እኔ እንዲህ ነው ብዬ ልነግርሽ የምችለው ነገር የለም። ግን እሱ በእኔና ማንቺ መሀል ሆኖ እየሰራ እንደነበረ አትርሺ። እንዴት ነው ታዲያ ለሌላ ሰው አሳልፎ እንደማይሰጠን እርግጠኛ የምንሆነው? ሳምሪ፣ እሱማ እኔም ክጄሽ ነበር። ይኸውልሽ አንቺና እሱ ይለያያል። በዚህ ሰዓት ማንንም ከማመን ውጭ አማራጭ የለኝም። ይኸውልሽ ሳባ፣ እኔ ይሄን ሁሉ ዓመታት ስሰራ ከኔ ውጭ ስላሉ ሰዎች ደብቄ ስኖር የነበረው ይሄንን ፍራቻ ነው። ይኸው አንቺ ግን መተሽ በአንድ ጊዜ ሁሉን ነገር ደበላለሽ እና በዚህ ሰዓት እንበቃቀስ? እየወከፍኩሽ አይደለም፣ ግን ስትራቴጂሽ ልክ አይደለም እያልኩሽ ነው። ሁሉንም ሰው ማግኘት እኮ ልክ አይደለም። በዛ ላይ ደግሞ ልንገርሽ፣ እኔን ራሱ የሚያውቁኝ ሰዎች በጣም ጥቂት ሰዎች ናቸው። ሻው ምንድነው ይሄ ሁሉ ወቀሳ? ምን አርጊ ነው የምትይኝ? ሚስጥርሽን ደብቂ ጠብቂ እያልኩሽ ነው። ለከዚህ በኋላው ችግር የለውም። በዚህ ሰዓት ግን ሰይጣንም እንኳን መጥቶ ልርዳሽ ቢለኝ ለመቀበል ዝግጁ ነኝ። ወይ እናትነት ኦፍ ሳባ፣ ለቀሽ ደውይለት። ለነገሩ ስላልወለድሽ አይገባሽም። የራስሽ ጉዳይ ነው። እኔ በቃ እንሂድ። እነ ሳምሪ አልመጡም እንዴ? አልመጡም። ስንት ሰዓት ሆኗል? 12 ሰዓት ሆኗል። እስኪ ስልክ ይስጪ። ስልክ አያነሱ? ያነሱ። ቆይ ሳባ ቅድም እንደዛ ተደናገጠችው ምን አይታ ነው? እኔ እንጃ፣ ምንም አልገባኝም። ወይ ደግሞ ለካሌብ ትደውልለታለህ እንዴ? እሱ ጋር ደግሞ ለምንድን እንደውለው? ያው የሚያግዘን ነገር ካለ ብዬ እኮ ነው። የአንቺን ጉዳይ ህግ እንዲይዝልኝ አልፈልግም እያልሻል ነበር እንዴ? እንዴት የዚህን ህፃን ልጅ ህይወት አደጋ ላይ እንጥላለን? ኧረ እኔ እንደዛ ለማለት አይደለም። ሳባ ላንቺ ጥሩ ላትሆን ትችላለች፣ ግን ምንም ቢሆን እዚህ ነገር ውስጥ ባንቺ ምክንያት እንደገባች እንዳትረሺ። አረሳም። በእኔ ቤት እኮ የተሻለ ነገር ማሰብ ነበር። ተይው፣ ፍቅርን በሌላ መንገድ እናገኘዋለን። እሺ፣ እኔማ እኮ ካሌብ ከኛ የተሻለ ብዙ ነገሮችን ያውቃል ብዬ ነው።
ምንድነው 10 ጊዜ ካሌብ የምትይብኝ? ከናፈቀሽ ደውይለት እናገኘው። ከዚህ በኋላ እኔ ምንም ላስቆምሽ አልችልም። ምንድነው ቁጣ ያለኝ? እስቲ ለሻሚዳን ደውል። ሳሙኤል ስልክ ለምንድን ነው የማትመልሰው? ባቢ ልጄ ማን ሊያግተው እንደሚችል አታውቅም? ማለቴ ከኛ የተሻለ አንተ ታውቃለህ ብለን ነው። እንጂ ብዙ ተፎካካሪ እኮ ነው ያለው። እርግጠኛ ነህ? የኛ ሰዎች አይደሉም ልጁን የወሰዱት? ሳምሪ ደግሞ ምንም እንደማያውቅ እየነገረሽ። ቀና ብለህ መልስልኝ። ቆይ ምን ተገኘ? ሌላ ጊዜ በድብቃ ነበር እንዲህ ሁሉ ነገር የምናደርገው። ዛሬ ምን ተገኘና ነው እዚህ የገጠርከን? እዚህ እየጠጣው ነበር ሳቢ ስደውል በቃ እዚህ ነው አልኳችሁ። እርግጠኛ ነህ ባቢ? ከጀርባችን እየወጋህን አይደለም አይደል? ሳምሪ ምን ሆነሻል? ሰው ትኩረት ለመሳብ እየሞከርሽ እኮ ነው። ስጋትሽ እኮ ይገባኛል፣ ግን ደግሞ የማውቀው ነገር ሁሉ ነግሬሻለሁ። ባቢ እስኪ ተረጋግተህ ለማሰብ ሞክር። ቆይ ቪዲዮ ላይ ምናምን የሚጠቁም ነገር የለም? ምንም ነገር የለም። ከጀርባው ነው የሚታየው። ፊቱ ምንም አይታይም። ምን አይነት ጣጣ ነው? ሳባ ተነሽ እንሂድ። ወዴት? ተነሽ እንሂድ። ወይ ሳምሪ እንዲህ ስለለነፋሽ በቃ አለቀሽ ነው እንደሚመስልሽ? ሳቢዬ ስለ 3 ቀን እንኳን ተጨነቂ። ምንም አዲስ ነገር የለም? ምንም አዲስ ነገር የለም። ቪዲዮን የላኩልሽ ሰዎች ራሱ እኮ እንጠብቃቸው ካልሽኝ 3 ቀን ነው። ግን ምንም አዲስ ነገር የለም። ልጄ ራበኝ እያለ እኔ እኮ እንደዛ ለማለት ፈልጌ አይደለም፣ ግን ከዚህ በላይ መታገዝ ግድ የለሽም። ፖሊስ ጣቢያ እንሂድ። አይሆንም። ለምን? አንቺ ሰዎችን ታውቂያቸዋለሽ እንዴ? ታውቃቸዋለሁ። ያው መደወላቸው አይቀርም ብዬ ነው። እንዴ ታዲያ ለምን ታገሳለን እንዴ? ልጁን የሆነ ነገር ቢያደርጉትስ? ሰማያት እንደሱ አትበል። ልጄ ምንም አይሆንም። እኔ እኮ እንደዛ ለማለት ፈልጌ አይደለም። አንተ ደግሞ ሌላ ችግር አትሁንብኝ። ሰማያት መድኃኒትን የምትወስድበት ሰዓት ደርሷል። ታዩ ቀሱ ይወጣዋል። እሺ መጣ። ምንድነው? መጣ። እንዲህ ነው እንጂ ዋጋ ቢስ መሆን። ዋጋ ቢስ አይደለም። ለእህቴም ለልጄም ለልጄን ያልኩት ልጁ ታግቶበት ቁጭ ብሎ የሚጠጣ ምን አይነት አባት ነው? ቆይ መጠጡ ለምን አይበቃ? ይበልጥ እኮ ነው የሚያሳምመን። እንደ ሳባ ለምን አትገሚኝ? ለምን ትለማመጪኛለሽ? ሳባይ ልጅ እናት ናት፣ ሚስትህም ጭምር። አንተ ላይ ምን ነገር የማድረግ መብት አላት። አንቺስ? እኔማ ሰራተኛ ነኝ።
ለምን እንደምጠጣ ነግሬሻለሁ አይደል? ችግሮችን ለመርሳት ብቸኝነቴንም ጭምር። ብቸኛ አይደለህም። ነስቲ አጠገቤ ቁጭ በይ። ለምን? ጓደኛዬ የሆነውን መጠጥ ረፍ ካልሽኝ የሱን ቦታ መተካት አለብሽ። ባቢ ለምንድነው እንደዚህ አጣድፈ ይጠራኸኝ? ስለ ልጅ ያገኘው ነገር አለ? አዎ ነግሬሻለሁ፣ ግን ቆይ መጀመሪያ ባቢ ለምንድነው ዙሪያ ጥምጥም የምትሄደው? ደህና ነው? ደህና ነው። አግኝተኸው ነበር? ባቢ ማን ያገተው? ግን ልጅሽን ለማግኘት 3 ነገሮችን ማድረግ አለብሽ። ማለት በመጀመሪያ አሁን ለምነግርሽ ነገር ታማኝ እንደምትሆኚ ቃል ግቢልኝ። አልገባኝም። ልጅሽን ማግኘት ትፈልጊያለሽ ወይስ አትፈልጊም? እሱማ እፈልጋለሁ። እንደዛ ከሆነ ቃል ግቢልኝ። እሺ በቃ ቃል እገባለሁ። ይሄን ነገር እያደረክ ያለው ህይወቴን አደጋ ላይ ጥዬ ነው። እሺ አልኩህ እኮ ባቢ ንገረኝ። በመጀመሪያ አሁን የምነግርሽን ነገር ለሳምሬት እንደማንነግራት ቃል ትገቢልኛለሽ። ለምን? ልጅሽን ማግኘት ትፈልጊያለሽ ወይስ አትፈልጊም? እፈልጋለሁ። ስለዚህ በእኔና ባንቺ የሚቀር ነገር ነው። እሺ ሁለቱ ቅድመ ሁኔታ ምንድነው? እድልና ብርነሽን ትሰጪናለሽ። እናንተ እነማን ናችሁ? የምልሽን ለምን አሰቢም? እሺ በቃ ሰጣችኋለሁ። ሶስተኛው ደግሞ መረጃ ትሰጪናለሽ። ከዛ ከኛ ጋር ትሰሪያለሽ ማለት ነው። አልገባኝም። ከማን ጋር እየሰራህ ነው? ሳምሪ እውነቷን ነበር? ለሌላ ድርጅት ትሰራለህ? አሁን ጥያቄውን ትተሽ እምልሽን ታደርጊያለሽ ወይስ አታደርጊም? ሳቢ ይሄ ድል እንዲሰጥሽ ያደረኩት እኔ ነኝ። ብዙ ዋጋ ከፍያለሁ። እንደነሱ ሐሳብ ቢሆንማ ልጅሽን ቢወት አታገኝም ነበር። አረ ሰይጣን ጆሮ ይደፈን። በቃ እሺ ያልከኝን በሙሉ አደርጋለሁ። ጥሩ ወዴት ነው? መድኃኒትህን ላመጣልህ። ተይ ቁጭ በይ። ቁጭ በይ። ቁጭ በይ። ልቀፍሽ? አይ ሰሞኑን ሳባን ሳቅፋት እየቀናሽ ነገር ነበር መሰለኝ። ኧረ እኔ አልቀናሁም። ደግሞ ለምን እቀናለሁ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ታዲያ ለምን ደነገጥሽ? ኧረ እኔ አልደነገጥኩም። ምንድነው? ከኔ ጋር ስትሆኚ ነፃነት እንደሚሰማሽ ነግረሽኝ ነበር። አዎ ታዲያ ነፃነት የሚሰማሽ ከሆነ ለምን ትፈሪኛለሽ? ትወጂኛለሽ እንዴ? እኔ ልክ ነኝ አይደል? አዎ አይ እኔ እንጃ ማለቴ ለምን? አትደናገጪ፣ ስቀልድ ነው። ደህና ዋላችሁ። ምንም አዲስ ነገር የለም? የለም። እድል እመት
ለልጄና ለእናትሽ ስትይ ባቢ ጋር መሄድ አለብሽ። እናቴ ምን ሆነች? ለጊዜው ምንም አልሆነች። አንቺ ባቢ ጋር ማትሄጂ ከሆነ ግን እናትሽንም ልጄንም ይገሏቸዋል። ምን ይገሏቸዋል? አዎ ፎቶ ልኮልኛል፣ እየተከታተሏቸው። እናቴ አንቺ ሙጂ ልጄና እናትሽ ይትረፉ እያልኩ አይደለም። ይገባኛል ራስ ወዳድ እንደሆንኩብሽ፣ ግን በቃ አንቺን ለማትረፍ የተቻለንን እናደርጋለን። ለጊዜው ግን እናትሽንና ልጄን ለማትረፍ አንቺ መሄድ አለብሽ። አዎ በእኔ ምክንያት ማንም ሰው መጎዳት የለበት። አዎ ለሰማያት የሆነ ምክንያት ስጪውና ሂጂ። ምንድነው? መሄድ አለብኝ። ወዴት? ከዚህ በላይ እዚህ መቆየት አልፈልግም። ምን ማለት ነው? ፍቅር በእኔ ምክንያት እንዲሞት አልፈልግም። እንዴ ታዲያ አንቺ መሄድ ፍቅርን ይመልሰዋል? እኔ እንጃ፣ ግን ደግሞ ሞክራለሁ። አሁን የማይመስል ነገር አታውሩ። ልብስሽን ይዘሽ ተመለሽ። አይ አይሆንም። ከዚህ በላይ እዚህ መቆየት አልችልም። ለምን? በሳባ ምክንያት ነው? አይደለም። እና በምንድን ነው? በአንተ ምክንያት ነው። እኔ ደግሞ ምን አደረኩ? ሰማያት፣ ካንተ ጋር ከዚህ በላይ በአንድ ጣራ ስር መኖር አልችልም። ጸባይ በጣም ከብዶኛል። አንዳንዴማ እንደውም ታስፈራኛለህ። ምን ማለት ነው? ቆይ እኔ ያልገባኝ እንዴት ነው እድልን ባቢ ጋር ስትልኪያት ፍቅርን የሚመለስልሽ? አላቅም። ምናልባት ያገቱት እነሱ ከሆኑ ብዬ እኮ ነው። ነጮቹ እንዳላገቱት እርግጠኛ ነሽ ስትናገር ያልነበረ እንዴ? ሳምሪ ግራ ቢገባኝ እኮ ነው። ሳባ የደበቅሽኝ ነገር የለም አይደል? አንቺ ደግሞ ምን ልደብቀሽ እችላለሁ? ስለዚህ ልጅቷን ታያታ ሰማያትና ካሌብ ጥርጣሬያቸው እንዲጨምር አታድርጊ። አሁን ልጅቷ መሄድ የለባትም። አሁንም አንድ ጊዜ ሆነ እኮ። ባይሆን ብርነሽን እንዴት ከካሌብ እንደምንቀበላት እናስብ። ምን ማለት ነው? አንድ ጊዜ ሆነ ማለት አልወጣችም እኮ ከቤት። ወጣም ከሆነ ደግሞ እንድትመለስ አድርጋታለሁ። ሳምሪ ታያት ትሄድ አልኩሽ። ታያት ምን ማለት ነው? ታያት እና ትሄድ ማለት ምን ማለት ነው? ንገሪኝ፣ ከኔ ጋር መኖሩ ለምንድን ነው የከበደሽ? ጸባይ ግራ ያጋባል። ጸባይ ነው ወይስ ላንቺ ያለኝ ስሜት? እኔ እንጃ፣ ሊሆን ይችላል። ብቻ ግን ብዙ ነገር በጣም ነው ግራ የሚያጋባው። እኔና ሳባ ተመልሰን አብረን ምን ሆነ እየመሰለሽ ነው እንዴ? ታዲያ እሱ ከኔ ጋር ምን ያገናኘዋል? አይ እንዲህ ግራ የገባሽ እንዲህ በድንገት ቶሎ ውሳኔ እንድትወስኝ ያደረገሽ እኮ የራስሽን ስሜት ግራ መጋባት ሊሆን ይችላል። ቆይ ምን እያልክ ነው? ጠጥተሃል መሰለኝ። ይገባኛል። በዚህ 2 ሳምንት ብዙ ነገሮች ተፈጥረዋል። ነገር ግን ምን? አትይጂ። ሰማያት፣ እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም። በእኔ ምክንያት ነው ችግሮች ሁሉ እየፈጠርኩባቸው ያለሁት። ስለዚህ ቤት ነው የሚሻለው። ለእኔ ግን ችግር አይደለም ይዘሽ የመጣሽው። ውስጥህ የማያምንበትን ነገር አትናገር እባክሽ፣ አትይጂ። ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። መቼም ቢሆን አልረሳውም። ግን ደግሞ እዚህ ጋር ቢያበቃ ይሻላል። አይ አይሆንም፣ አትይጂ። መቼም አንተን በግድ ይዝሻለሁ ልትለኝ አይደለም አይደል? ለማለት የፈለኩት አትይጂ ታስፈልጊኛለሽ። እኔ ብሄድም ሌላ ሰራተኛ መቅጠር ትችላለህ። ስለ ስራ አይደለም ማወራው። እና ሲመስለኝ ወድጄሻለሁ። አልገባኝም። ካንቺ ፍቅር ይዞኛል። አረ ከዚህ ሁሉ ነገር በኋላ ሰሞኑን እንዴት እንደከረምን ረስተዋል መሰለኝ። ላስታውስ። ይበቃል፣ በቃ ደህና ሁን። እየለመንኩሽ ነው፣ አትይጂ።
ሰራተኛ ሳይሆን የህይወት አጋር እንድትሆኝ ነው የምፈልገው። ሰባት እጃጃይብኝ ዞር በይልኝ። አይሆንም። አንቺ ያምሻል እንዴ? እኔ ባንቺ ልጅ የተነሳ እስር ቤት መበስበስ አልፈልግም። እሺ የልጄን ህይወት ለማትረፍ ምንም አደርጋለሁ። ተያይዘን ብንገባ ምንም አይመስለኝም። ኧረ እባክሽ እና አንቺ ልጅ ለማትረፍ ስል እኔ እስር ቤት ልማቀልሽ? አይመለከተኝም። አሁን ዞር በይልኝ። ሳባ ዞር በይልኝ። ኧረ እንደዛ ነው? አዎ እንደዛ ነው። እንደዛ ከሆነ እኔን ገለሽ ነው የምትወጪው። ተስማማን አይደል? የትም አትሄጂ። ጠጥተሃል አይደል? ለዛ ነው የሚያስቀባጥር። እድል ምንድነው የምታወሪው? በቃ አንተ ተግባር ይሄ ነው መጠጣት፣ ከዛ ሰዎችን መቆጣት። በጣም ይቅርታ። የተናገርኩት በሙሉ ግን ከልቤ ነው። ይሄ ክብር ምናምን እያልኩ ላጣሽ አልፈልግም። ስትጂም ደግሞ ዝም ብዬሻለሁ። ይኸውልህ እኔን ሳይሆን ልጅህንና የልጅህን እናት ነው መውደድ ያለብህ። ከልብሽ ነው? አዎ ከልቤ ነው። ይልቅ ልቀቀኝ፣ አሁን ልሂድበት። አትሄጂም። ልቀቀኝ። በጭራሽ። ከዚህ በፊት ብዙ ነገር አጥቻለሁ። ከዚህ በኋላ ግን ማንንም ማጣት አልፈልግም። እኔ ግን ምንም አይደለሁም። የህይወት ያጋር እንድትሆኝ እየጠየቅኩሽ። ምንድነው የምትቀባጥረው? ይልቅ አሁን ልቀቀኝ፣ ልሂድበት። ነገሩ ድንገተኛ እንደሆነብሽ አውቃለሁ። እኔም ከራሴ ጋር ታግዬ ነው ያመንኩት። ለምን አትሰማኝም? ካንተ ጋር መቆየት አልችልም። አሁን ትለቀኛለህ ወይስ ልጩ? ላንተ ምንም ስሜት የለኝም ካልሽ ልቅሻለሁ። ላንተ ምንም አይነት ስሜት የለኝም። እውነት? አዎ የምወደው ሰው አለ። ሌላ ሰው? አዎ ባለፈው ከዚህ መቶ ሲወጣ ያየው ልጅ። በእናትሽ ዞር በይልኝ ወደዛ።